በዛሬው ዕለት በአዲስ አበባ መገናኛ አካባቢ የተከሰተ አነጋጋሪ ክስተት ልንገራችሁ። ዶክተር አብይ ታደሰ ምንድነው ያጋጠመው? የበርካታ ህጻናት እና ኡስታዝ የምንተዋወቀው 2005-2006 እስር ቤት ይርነቃሲም ምንድነው የገጠመው? እንደሚታወቀው እዚህ ቲክቶክ ላይ ማለት ነው። አብሶ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁኝ። ሽክራን ዘከለህ አላህ ይርዳ። አሚን ከፈበ ኢንሻአላህ። ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮች ሚስ አንደርስቶድ እንድታረጉ አድርገናል። ያው ጨዋታ ነበረ። ለኡስታዝ ካለን ቅርበት ውዴታ እሳቸው የተናገሩትን ነገር አጉልቶ ከማሳየት አንፃር የነበረ ነገር ነው። ግን አንዳንድ የሶሻል ሚዲያ ነገሮች ሚስ አንደርስታንዲንግ ይፈጥራሉ። ለዛም ደግሞ ለኡስታዝ ወዳጆች ለቀና ልብ ላላችሁ በሙሉ አፉ እንድትሉን ነው። ያው ጨዋታ ነው። ኡስታዛችን እንግዲህ ያው አጠገባችን አሉ። አላህ ይወዳቸው። እንግዲህ እና ኡስታዝ የምንተዋወቀው 2005-2006 እስር ቤት እኛ ዘያሪ ሆነን እሳቸው ተዘያሪ ሆነው ከውስጥ ሆነው ያበረታቱን፣ እኛ ደግሞ ከውጭ ሆነን አብሽሩ እያለን ነው። እንግዲህ ተውቃችን የወሬ ሳይሆን ከድሮም ጀምሮ መሬት ላይ ሰፈር ያረፈ ነውና በዛ ልክ እንድትወስዱት ነው። ኡስታዝ አብሽር መርሐባ። ወደ ኢትዮጵያውያን እድሪስ ወንድሜ ያው ድሮ ጀምረን የምንተዋወቅ በእስልምናውም ላይ ከፊት አብረውን ከሚሰለፉ ታናናሽ ወንድሞቻችን ውስጥ አንዱ ነው። ትውቃችን የረጅም ጊዜ ነው። በተለያዩ እስላማዊ ፕሮግራሞች እስልምናን በሚደረግ የትኛውም እርምጃ ላይ አብሮን ያለው ወንድም ነው። አይ ቲንክ ባለፈው የተናገረው የመጀመሪያ ንግግር እዚህ መስጂድ ላይ ያደረግነውን ኹጥባ ተንተርሶ ነው። ስለ ስፖርት ስላወራው ያንን አያይዞ መቀለዱ እንደነበር ተረድቻለሁ ሲደርሰኝ። ከዛ በኋላ ግን ሁለተኛ ከአንድ እህታችን ጋር ያደረገው ኢንተርቪው ከአውዱ ወጥቶ ሌላ አይነት ትርጉም ይይዛል ይመስላልና እንደምትረዱ ተስፋ አደርጋለሁ። በጣም የሚያከብረን ወንድማችን ነው፣ የምናከብረው ወንድማችን ነው። ዛሬው መስጂድ ድረስ መጥቷል ለእናንተ ይቅርታ ለማቅረብ። ይቅርታውን ተቀበሉት። እናንተም እሱን ላይ አስተያየት የሰጣችሁም ለኛ ካላችሁ ክብር ስለሆነ ለእናንተም ያለን ክብር ላቅ ያለ ነው። እሱንም ባለው መስመር ላይ አላህ ይርዳው፣ ውጤታማ ያድርገው፣ አገሩ የሚጠቅም አላህ ያድርገው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሽክራን ዘከለህ አላህ ይርዳ። አሚን ከፈበ ኢንሻአላህ። ዶክተር አብይ ታደሰ ምንድነው ያጋጠመው? የበርካታ ህጻናት መዳን ምክንያት የሆነው ከጅማ ተነስቶ አዲስ አበባ የገባውና ባለው መልካም ስብዕና ምክንያት በርካታ ኢትዮጵያውያን ዘንድ ተወዳጅነትን ያተረፈው የጅማው ዶክተር አብይ ታደሰም ከባድ የሚባል የመኪና አደጋ እንዳጋጠመው አስታውቋል። ነገር ግን ከዚህ ከባድ አደጋ ፈጣሪ እንደጠበቀውና ደና መሆኑንም ጨምሮ አስታውቋል። ታዲያ ከዚህ ምስል ጋር እንግዲህ ባጋራው መልእክት ሰዎች ሊጎድክ ይፈልጋሉ፣ በተለይ ደግሞ አንተ ያገዝካቸው ሰዎች ሞትህን ይመኛሉ። አንዳንድ ሰዎች በእውነት ክፉ ናቸው፣ ነገር ግን እግዚአብሔር ሁልጊዜም ከክፉ ሐሳባቸው ይሸፈነናል። ቅድስት ድንግል ማርያም ሁላችንንም ጠብቀን በማለት መልእክቱን አስተላልፏል።
እኛም ውድ ወንድማችን እንኳን ፈጣሪ ያተረፈክ ለማለት እንወዳለን። ፈጣሪ እንግዲህ በእድሜና በጤና ጠብቆ ለበርካቶች የምትተርፍ ያድርግክ። በዛሬው ዕለት በአዲስ አበባ መገናኛ አካባቢ የተከሰተ አነጋጋሪ ክስተት ልንገራችሁ። የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር ውሏል። የዓይን እማኞች እንደገለጹት ግለሰቡ ዛሬ ረፋድ 4 ሰዓት ላይ ያዘጋጀውን መፈክር ይዞ ከፍተኛ የህዝብ እንቅስቃሴ ባለበት መገናኛ መሃል ብረት ላይ አስደግፎ እሱ ከጎኑ በመቆም ተቃውሞውን ሲያንጸባርቅ እንደነበር ተናግረዋል። ድርጊቱን ተከትሎ በአካባቢው የነበሩ ፖሊሶች ወዲያውኑ ግለሰቡን በቁጥጥር ስር በማዋል ወደ ጣቢያ ወስደውታል። ሆኖም ግን በጉዳዩ ላይ እስካሁን ከፖሊስ ወገን የተሰጠ በይፋ የተገለጸ ማብራሪያ የለም። ከየካና ከቦሌ ክፍለ ከተሞች ተጨማሪ መረጃ ለማግኘት የተደረገው ጥረት እስካሁን አልተሳካም። እናንተስ ስለዚህ አነጋጋሪ ክስተት ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። መረጃው የዋሱ መሐመድ ነበር። መልካም ጊዜ። ይድነቃሲም ምንድነው የገጠመው? እንደሚታወቀው እዚህ ቲክቶክ ላይ ማለት ነው አብሶ ደግሞ ለሾፌሮች ድምጽ በመሆን ይታወቃል። አብዛኞቻችሁ ታውቁታላችሁ። ታዋቂ ቲክቶከር ይድነቃሲም ከሰሞኑን ከባድ ነገር ገጥሞታል። እንደሚታወቀው ጅማ ላይ አንድ ላይ ነበር። ነገር ግን እኛ በፕሌን ስንመለስ እሱ ደግሞ ትሪፕ ስለሚወድ በመኪና ነበር የተመለሰው። ሲመለስ ግን ምንድነው የገጠመው? ከራሱ አንደበት እንስማው። ለማንኛውም ወንድሜ እንኳን ፈጣሪ አተረፈክ። ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይቲንግ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጅ ለምሽት አዳማ አካባቢ ጉዞ አረኩን። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አረኩት ማለት ነው። ምንድነው የተፈጠረው? ከሃይዌይ ወጣን ክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ መውጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር፣ ያዳለት ነበር። አብሮኝ ያለው ዳጄ ነበር፣ የወይን ጋዜጠኛ። ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ገጠመኝ። ምክንያቱም ከተማ ማል መሆኑ ፊችስ ግራ ገብቶ ነበርና ፒስትል ያዘ ሰው ማስክ አረገ ምናምን ሰራለ። ያው ንግግሩ በኦሮሚያ ነው። ምን ያርክ ነው ምናምን አዋከም ምናምን ጎማ ተኝቶብኝ እንደሆነ ያውቃል። የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንደሌለት ካይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔ ያው የሱንም ስልክ ተቀበለው። የኔ አይፎን 17 ፕሮ ማክስ፣ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶንዶም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርክ የሚሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እንደዚህ አይነት ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዝነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ ይመለከተንም ይሄ ቦታ ይመለከተንም ምናምን በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደና አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን። ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ የእናንተ ግዛ ያስፈልገናል ብሎ ነው በጣም በሚገርም እንክብካቤ ያስተናግዱ ደንበላ ፖሊስ ጣቢያ አዳማ። ይመቻችሁ። ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ልመክራችሁ የምችለው ምክር ይሄንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ ቤት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ ጓደኛዬ ነው። እኔ ያው ቲክቶክ ተለውጦ ነው የጠበቀኝ። ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም